አታስቢ ኤሚ፣ ጽንሱ በጥሩ ሁኔታ ላይ እንዳለ ዶክተሩ ነግሮኛል። ለምንድን ነው ግን ይሄን ነገር ከኛ የደበቅሽው ልጄ? ጋሼ ሲመስለኝ ይሄንን ነገር አሁን የምናወራበት ጊዜ ላይ አይደለም። ኑሐሚን እኮ እውነቷን ነው። በቃ አንድ የሆነው ነገር ሆኗል አይደለ? ስለ ጽንሱ ደግሞ አታስቢ። እማዬ ይቅርታ፣ እባካችሁ ይቅር በሉኝ። እባክሽ ልጅ አታልቅሽ። አሁን እኛን የሚያሳስበን የአንቺ ጤንነት ብቻ ነው። ዶክተሩ ስለ ህመም የተናገረው ነገር አለ እንዴ? ዶክተሩ ተጨማሪ ሕክምና ያስፈልግሻል ስላለ ዛሬ ጊዜ ሳትቆይ አትቀሪም። ግን እኮ አሁን እኔ በጣም ደህና ነኝ። ዶክተሩ የግድ ምርመራው ማድረግ አለብሽ ብሏል። እኛ ደግሞ ሁሌም ከጎንሽ ነን። እኔ እዚህ ከእሷ ጋር እቆያለሁ። ናሁም እውነቱን ነው። እናንተ ወደ ቤታችሁ ሂዱ። አዲስ ነገር ካለ ደግሞ እንደውላችኋለን። ችግር የለውም። እኔም እዚህ መቆየት እችላለሁ። እኔም ልጄን በዚህ ሁኔታ ጥያት ልሄድ አልችልም። እባክዎትን እትዬ፣ ገና እኮ ከመንገድ መግባቱ ሆኖ አይደል? ስለዚህ ቤት ይግቡና አረፍ ይበሉ። እንዴ ልጄ እዚህ ሆስፒታል እንደዚህ ሆና ተኝታ እንዴት እንቅልፍ ይወስደኛል? ነው መቼም አላደርገው። እኔ እዚህ ቆያለሁ እያልኩሽ ነው አይደለም እንዴ? እንዴ ናሁ፣ እናት አይደለም ለምንድን ነው እየተቆጣኝ ያለው? ናሁ አንዴ ብቻችንን ማውራት እንችላለን? እሺ። እንዲያውም እኔ ለእህቴ ብዬ ነው እንጂ በፍጹም እዚህ መቆየት አልፈልግም። እሺ። እኔ በጣም ደህና ነኝ ወንድሜ፣ አንተ ግን ደህና ነህ? ደህና ነኝ ብልሽ በጣም ደስ ይለኝ ነበር። ዳግም ልጁ ምንድን ነው የሆነው? የምታውቀው ነገር አለ? እኔ ቆይ በጋሽ ላይ እየፈረድክበት ነው? የለም እና እንደ ሌሎቹ አፍኜ ልቀመጥ እንዴት አይደል? ለምን አሁን ፖሊስ ጠርተህ ነፍሰ ገዳይ ናቸው ብለህ አታስይዛቸው? እንደዛ ይሻላል። ኑሐሚን እንዴት ነው ትልቅ ሚስጥር ከኔ የሚደበቀው? ቢደበቅስ እንደዚህ አጉል ባህሪ ከማሳየት ውጭ ምን ልታደርግ? ቆይ እንዴት ነው ግን ልጁን እያዩ ይህን ነገር አፍኖ ጽኑ ማለት ያስቻላቸው? አላውቅም ነው። እኔ የሰው ስሜት አንባቢ አይደለሁ። ኑሐሚን አንድ ገበታ ላይ እኮ አብረው እየተመገቡ ነው። ይህ እንዴት ያለው ጭካኔ ነው? አሁን ምንም ይሁን ምን እዚህ ቦታ ላይ የምናወራበት አሁን ወቅቱ ላይ አይደለም። ኑሐሚን እንዴ ምንድን ነው የምትጎዘጉዥላቸው? እኔ በቃ እንደዚህ ማስመሰል አልችልም። ማን አስመስላለህ? ልጅቷ ተሽሏት ቤት ከገባን በኋላ ከዛ የነገረህን አካል መጠየቅ ትችላለህ። እስኪ ንገረኝ። ቆይ እኔ የነዛ ነፍሰ ገዳይ ቤተሰብ ልጅ ነኝ? እውነት ነው። በጣም ነው የምታሳፍረው። ንገረኝ እስኪ ኑሐሚን፣ አብርሃም ነገርሽኝ ውሸት ነው እያልሽኝ ነው? ጋሽ ነፍሰ ገዳይ ነው አለችህ? ሰውን ሲቀብሩ የሚያሳይ ቪዲዮ መኖሩን ብቻ ነገረችኝ። ግን የሚገርምሽ ቪዲዮ ያስቀረጸችው ሆን ብላ ይህ እንደዚህ ያደረገችው እናንተ በየዋ ሴትዮ ነበረች። እሺ አሁን ወደ ቤት ልትሄድ ትችላለህ? የት ነው የሚሄደው? በዚህ ሁኔታ እዚህ ከቆየህ ለኤሚም ጥሩ አይሆንም እያልኩ ነው። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የኑሐሚን ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ኤሚ ራሱን የሳተችበት በኤርሚያስ ምክንያት ነው። እዛ ቤት እንደነበርኩ አይደንባ እርግጠኛ ነኝ፣ ኮፍያ ራሱ ምስክር ነው ብላ ደወለችለት። ስለምንድን ነው የምታወሪ? እኔ ኤሚን አግኝቻት አላቅም፣ አጠገቤ እንዳደርስ ብላኛለች እኮ እያለ አይ እንዳይ እሷ ጋር እንደነበርክ 100% እርግጠኛ ነኝ። አሁን ከሞት ለመሞት ለመነሳት እየተጣጣረች ነው። እና ምን አይነት ሰው ነው አንተ? ምን አይነት ጨካኝና አረመኔ ሰው ነው እያለች ነበር። ቆይ ልትሰድቢ ነው እንደ ደወልሽው እያላት ነበር። ስድብ ብቻ ለአንተ ያንሳንስህ ነው። ቆይ እንደ ብድፍር ልጅቷ እንደዚህ የምታሰቃያት እኮ ችግር ምንድን ነው ኤርሚያስ እያለችው ስትቆጣውና ስትጨውበት ነበር። ስለምን እንደምታወሪ ምንም አላቅም አብድሻል እንዴ እያላት ነበር። እሱን እውነቱን እዛ እንደነበር 100% እኔ እርግጠኛ ነኝ። ኮፍያ ራሱ ምስክር ነው ስትል ነበር። እና እኔ ምንም የማውቀው ነገር የለም እባክሽን ተይኝ እያላት ነበር። እባክህ እንደዛ ነው የምታስበው? ምንም የምታውቀው ነገር የለም። እሱን አብራን የምናያውቁን እነዚህን ሰው ነው ግን እያለች መጫወቻ ጀመረች። ዶክተሩ መጣና ምን ተፈጠረ ዶክተር ብሎ ሲጠይቁን ደህና ነች፣ ምርመራ ተደርጎለታል፣ ምንም አልተፈጠረም፣ ጽንሱም ጥሩ ሁኔታ ላይ እንደሆነ ነገሩ ማለት ነው። ናሁም እጅግ በጣም ተንቀ ዝናሽና ለቁም የምን ጽንስ ነው የሚያወሩ ብሎ ደነገጠ። ምክንያቱም ነፍሰ ጡር እንደሆነች አላወቁም ነበረ እነሱ ማለት ነው። እናም ኤሚ ነፍሰ ጡር እንደሆነችው ዶክተሩ ጽንሱ ጥሩ ሁኔታ ላይ ነው ያለ፣ ምንም የተፈጠረ ነገር የለም ስትል ምን ማለት ነው? እንዴት ይህንን ነገር ማወቅ አቃተን እያለ ዝናሽም ለኩም ዳግም እንደዚሁም ይደነግጣሉ። ናሁም ብቻ ነበረ ጉዳዩን የሚያውቁ። ልጄ ለዚህ ነበረ ሰሞኑ ስትሰቃይ የነበረው ለምንድነው ያልነገርሽኝ እያለች ስትጠይቃት ነበር። እና አሁን የጤና ሁኔታ ድጋሚ ምርመራ መደረግ አለባት፣ ድጋሚ ትመረመራለች እና እናሳውቃቸዋለን እያም ነበር። ናሁም እህቴ በቱን እያለ በጣም ተጨንቆ ነበር እና ስለ እህቱ እያሰበ ነበር። እናም ደግሞ እየሰማ አባቱ የዳግም ነፍሰ ገዳይ መሆኑን ስለተረዳ
በዛም እጅግ እየተበሳጨ ብስጭቱ አላበረደለትም ነበር። ናሁም ምን እየሆንኩ ነው እየተናገርክ ያለ ነገር አልገባኝም። ምን እየሆንኩ ነው ስለው ምንም አይደለም እያለ ነበር ዳጊም። ታዲያ ምንድነው ምን ማድረግ አለብን ዶክተር እያለ ስጠይቀው ነበር። ለጊዜ አሁን ገብታችሁ ማየት ትችላላችሁ፣ ግን ደህና ነች አታስቡ እያለ ነበር። እና ናሁም በጣም ተናዶ ስለሆነ የሚናገረውን ነገር አያውቅም። ናሁም እባክህ ነው ወደ ውጭ ውጣ ትለዋለች። ናሁም እባክህ ገኒና ናናዬ በጣም ስለናሁም እያሰቡ ነበር። እና ስልኳን እያነሳች አይደለም ልጅ የምንሆነውን ወይ ነገርማ አጋጥሟት ነው እያለ ነበር። እና ዶክተሩን ድጋሚ ምርመራ ያስፈልጋታል፣ ግዴታ ገንዘቡን እንትን ካላቸው ሕክምና ያስፈልጋታል ብሎ ይነግራቸዋል። እና ገኒና ዝኑ እኛ የምንፈልገው ነገር ከፍለን እንድትታከም ነው፣ ምን ልጃችን እንደና እንድትሆን ነው የምንፈልገው፣ አቅማችን ይችላል አታስቡ እያለ ነበር። እና በዛ ይስማማሉ ማለት ነው። ነገር ግን እኔ በጣም እየታመመችና ጭንቅላቷ ውስጥ ነገር እንደተገኘ ተረጋገጠ ማለት ነው። እና በዛ የተነሳ ናሜ በጣም ስታስብ ነበር። ወይኔ እቴ ምንም ነገር እንደማትሆን ተስፋ አድርጋለሁ እያለ ናሁም እጅግ በጣም ስናድድ ነበር። ናሁም እባክህ እንደዚህ መሆንን እኮ ለማንም አይበጅም፣ እንደውም ለሷ መሆኑ ለመረጋጋት ሞክር ለእቴ ብዬ ነው እንጂ በጭራሽ እዚህ አልቆይም ነበር እያለ ነበር። ዳግም ናሁም ምን እያወራ ነው? ምን እየሆንኩ ነው? ምንድነው እንደዚህ አይነት ንግግር ምን ተፈጥሮ ነው እያለ አይ ምንም አልሆንኩም፣ ምንም እባክህ ናሁም አንድ ውጭ ወጣና እናውራ እያለች ነበር። ናሁም ነገር ግን እሱ በጣም ተናዶ ስለሆነ ንዴቱን አልበቆይ ናሁም ምን እየሆንኩ ነው? ኧረ ለመረጋጋት ሞክሮ እባክህ የምትናገረውን እያሰብክ ተናገር እንጂ እያለች ስትጮህበት ነበር። እሱ ግን በጭራሽ ምንም ዶክተር ምን ማድረግ አለብኝ እያለ ከዛ ዶክተሩ እንግዲህ ውጭ ሀገርም በሆነ ሄዳ ሕክምና ማድረግ እንዳለባት ይናገራል ማለት ነው። ነገር ግን እሱም ይስማማሉ ማለት ነው። ነገር ግን አሁን በጣም ተናዶና ተበሳጭቶ ነበር። ምክንያቱም እየተፈጠረ ያለ ነገር ግልጽ እንዲሆን እንዴት ነው እነሱ ማስመሰሉን የቻሉበት? እኔ ማስመሰል አልቻልኩበትም እያለ ነበር ዶክተሩ። ምንም ነገር አይፈጠሩም፣ ልጆት ደህና ትሆናለች፣ አሰባይ ህይወት በቅርቡ ትታከምና ወደ ራሷ ትመለሳለች እያላቸው ነበር። እና ግን አሁን አስቸኳይ ሕክምና መጀመር አለባት፣ ዛሬ ነገ ሳትሉ ሕክምና እንድትጀምር ማድረግ አለባቸው እያሉ ናሁም ነቃና ልጄ እንዴት ነሽ እያላት ነበር። ደህና ነኝ አባዬ፣ እኔ ከዚህ መውጣት እፈልጋለሁ፣ አሁን እኮ በጣም ደህና ነኝ። አይ ሌላ ምርመራ ይደረግልሻል፣ ከዛ ትወጫለሽ፣ አታስቢ፣ ጽንሱ ምንም ችግር አልተፈጠረም፣ ጥሩ ሁኔታ ላይ እንዳለ ነገሯት ማለት ነው። እና ዝናሽና ልክ ሲሰሙ ይደነግጣሉ። ነገር ግን ብትነግሪኝ ይሻለኝ ነበር ልጄ፣ ለምንድነው ብቻሽን ይህን ያህል ስትይዥ የነበረው እያላት ነበር። አንድ የተፈጠረ ነገር ተፈጥሯል፣ ስለዚህ ሳይፈጠር ነበር መጠንቀቅ እንጂ ከተፈጠረ በኋላ ምንም መደበቅ አያስፈልግም እያላት ነበር። እና ዳጊ ምን እየሆነ ነው አላውቅም፣ ብቻ ሰሞኑን ጥሩ ስሜት ላይ አይደለም፣ የተናገረ ያለ ነገር ምንም እየገባኝ አይደለም እያላት ነበር። ነገር ግን አሁን በጣም ተቀይሯል፣ ችግሩ ምን እንደሆነ ማወቅ አለብን እያለች ነበር። እና ናሆም እየተቆጣችው ነበር። ናሆም እባክህ ተረጋጋ፣ ታዲያ እንደዛ ከሆነ ለምን አባትን ፖሊስ ጠርተህ አታይዞም? ይሄ ነው የምትፈልገው? እንደዛ ነገር እንዲሆን ነው የምትፈልገው? ከማለት ፖሊስ ጠርተህ ለምን አሁንም አታይዞም አባትህ እያለችው ነበር። ቆይ እኔ መስመሰል በጭራሽ አልቻልኩበትም፣ እነሱ ግን ሁሌ እያስመሰሉ ነው፣ ሁሌ አስመሳይ ናቸው። እኔ በጭራሽ አልቻልኩም። አንድ ሜዳ እየተቋደሱ የገዛ አባቱን ገሎ እያስመሰሉ ነው። ስለዚህ ይህንን በጭራሽ ማቋቋም አልችልም እኔ እያለ እጅግ በጣም ስናደድና ስበሳጭ ነበር። እባክህ ለመረጋጋት ሞክር፣ ምን እየሆንኩ ነው እያለው ነበር። ነገር ግን እንግዲህ የተፈጠረው ነገር ይሄ ነው እያለ ስናደድ ነበር። እሺ ለመረጋጋት ሞክረው እያለው ነበር። እናም እባክህ የማይሆን ነገር አታድርገው እንጂ ብላ ስትጠይቀው ነበር። ነገር ግን እባክሽን ምን እንደተፈጠረ አላውቅም፣ ስለዚህ ለመረጋጋት እንሞክር እያላቸው ነበር። እና ዳጊ እባክህን ናሆም ወንድሜ እባክህ ለመረጋጋት ሞክር ብሎ እንዲረጋጋ ያደርጋል ማለት ነው። እና እንደ አጋጣሚ ናሆም ስልኩን ታነሳና የተፈጠረው ነገር እየነገረችው ነበር ማለት ነው። ቆይ አልገባኝም፣ ምንድነው የተፈጠረው ስላት፣ አይ ምንም አልተፈጠረም፣ ይሄ ትንሽ ታማ ነው እንጂ እኔ በጣም ደህና ነኝ አታስቡ እያላት ነበር። እና ደውለሽ አታሰብኝ ነበር፣ እኔ እኮ በጣም ጨንቆኝና ፈርቼ ነበር እያላት ነበር። እና አይ ምንም አታስቡ፣ ሁሉም
ሰላም ነው፣ ሁሉም ደህና ነው እያሉት ነበር። እናም ይስማማሉ ማለት ነው። ነገር ግን ናሁም በጭራሽ መረጋጋት አልቻለም። አሁንም ቢሆን ንዴት ላይ ነው ያለ። ምክንያቱም እየተናደደ ነበር እና እባክህ ለመረጋጋት ሞክር። ቆይ ምን ተፈጥሮ ነው እያለች እናናዬ እየጠየቀችው ነበር። ምንድነው የተፈጠረ እያለችው አይ የተፈጠረው ነገር እንደ አጋጣሚ የኢሜ ልጅ የናሁም እህት ታማ ነው ብላ ነገረችው። እሷ ታማ ነው ስትለው አዎ ታማ ነው እያለችው ነበር። ውይ ተመስገን እና አሁን ደህና ነች ስትላት አዎ አሁን ደህና ነች አታስቢ እያለቻት ነበር ማለት ነው። ጥሩ እንኳንም ደህና ሆነች፣ ደህና መሆኗን ዋና እያለቻት ነበር። እናም ሰላም መሆኗን ትሰማለች ማለት ነው። ቢሆንም አሁን እናንተ ወደ ቤት ሂዱ እኔ እህቴ ጋር ቆያለሁ እያለ ነበር። አሁን አይ እኔ ጥያቸው የትም አልሄድም እያለችው ነበር። እናንተን ጥቼ ወደ የትም አልሄድም፣ ከፈለጋችሁ እናንተ መሄድ ትችላላችሁ። አይ እኔ የትም አልሄድም እናንተን ጥቼ እያላቸው ነበር። እና አሁን እኔ ለእናንተ ብዬ ነው እንጂ እዚህ እናንተ ለእህቴ ብዬ ነው እንጂ በጭራሽ እዚህ መቆየት አልፈልግም ከስ እያለች እናደዳል። ናሁን እባክህ አንዴ ከኔ ጋር መምጣት ትችላለህ? ቆይ ናሁን ምን እየሆንክ ነው? ለምን አትረጋጋም እያላት ነበር። እና እባክህ ለመረጋጋት ሞክሮ እያደረግኩ ያለው ነገር ምንም ጥሩ ስሜት አይሰጥም። ስለዚህ እባክህ ቆይ ምን ችግሩ ምንድን ነው? አንዴ የተፈጠረ ነገር አንዴ ሆኗል እኮ ስለዚህ ለምንድን እንደዚህ የምትሆነው እያለው ነበር። አይ ምንም አልሆንኩም እያለ ነፍስ ታውራ ነበር። ቢሆንም ግን ጥሩ ስሜት ላይ እንዳልሆንክ እርግጥ ነው፣ ግን እባክህ ለመረጋጋት ሞክሮ እያለችው ነበር። እናም ደህና እንደሆነችም እና እህቴ ምንም ነገር እንድትሆንብኝ አልፈልግም፣ እህቴ አንድ ነገር ከሆነች እኔ መቋቋም አልችልም እያለው ነበር። እናም ዶክተሩ ምንም አይፈጠርም በቅርቡ ሕክምና ትጀምራለች እና ደህና ትሆናለች እያሏት ነበር። እና እህቴ ደህና እንድትሆን እኔ የምፈልገው ሌላ ነገር ምንም አልፈልግም፣ ግን እህቴ ደህና እንድትሆን ብቻ ነው የምፈልገው እያለ እምራን እጅግ በጣም ከፍቷትና እያለቀሰች ነበር ማለት ነው። እንግዲህ እምራ በጣም አዝና እያለቀሰች ነበር። ነገር ግን ይህ እናቷን እያስታወሰች እንደውም ያሳለፈችው ነገር እያስታወሰች ነበር። እናም እናቷ እንዴት ስታባብላት እንደነበረው አባቷ እንዴት ሰቃያት እንደነበረው እንዴት ስግርፋት እንደነበረው እና ትምህርቷን በአግባቡ እንዳትማር እንዳደረገውም ጭምር አይምሮ ውስጥ እየተመላለሰ ያሳለፈችውን ነገር በሙሉ እያሰበች ነበር ማለት ነው። እና እያስታወሰችው ነበር። በጣም አባቷ መጽሐፏን እየወሰደ እየቀደደበት እንዳታጠና እያደረገ ተምረሽ የልድርሽ ማትረቢ ወንድ ብትሆን እንኳን ይሻለኝ ነበር እያለ እያመነጫጭቃት ነበረ ማለት ነው። በዛ የተነሳ እጅግ በጣም ከፍቷት እያለቀሰች ብቻውን ነበር። ቢሆንም አሁን ላይ ኤሜ ምንድነው የተፈጠረ? አባዬ ምንድነው የሆንኩት? ምንድነው ንገሩን እያለች ማልቀስ ትጀምራለች። ነገር ግን ምንም ነገር ይሄ ሁሉ በእኔ ምክንያት ነው፣ ልጄ እዚህ ውስጥ ገባችው በእኔ ምክንያት ነው፣ እኔ የኔ ጦስ ነው ለልጄ የደረሳት ለኔ ጦስ ነው እያለች ማናደግ እየተበሳጨ ነበር። ለኩን እባክህን ተረጋጋ፣ ምን እየተፈጠረ አላውቅም፣ ግን ለመረጋጋት ሞክሮ እያለች ነበር። ነገር ግን ለኩን ይሄ ሁሉ ችግር እየተፈጠረው በእኔ ምክንያት ነው በማለት እጅግ በጣም ስናደድና ሲበሳጭ ነበር ማለት ነው። እና አሁን ይሄ ነገር መፍትሄ ሊሆን ይችላል፣ እባክህን ለመረጋጋት ሞክሮ እያለችው ነበር። ቢሆንም ግን በጣም እየተበሳጨና እየተናደደ ነበር ማለት ነው። እና እኔም ናሁን በዚህ ሁኔታ ከአንተ ጋር መቀጠል እንዴት እንደምችለው አላውቅም፣ እባክህን ለመረጋጋት ሞክር፣ ስሜት አቱን አርጋ አስቡ። እኔ እንጃ ቤተሰብ ደግሞ የሚያስኮፍያ አንቺ ጋር ምን ይሰራል? በቤታችሁ ውስጥ ነበር አግኝቼ የወቅት ወሰድኩት እስከተጥኩት፣ እባክህ ተረጋጋው። ቤተሰቦቼ እኔ እናንተን ለማዳር ሽር ጉድ ይላሉ፣ ግን አንተ እዚህ ጋር ምን እያደረግክ እንደሆነ አስባል እያለችው ነበር። ምንም አልሆንኩም እና እባክሽ ለማረጋጋት ሞክሪ እያላት ነበር። እሷ ግን በጣም ትናደዳለች፣ ትበሳጫለችም ጭምር። እና ናናዬ ምን ተፈጥሮ ሆን እያለች እያሰበች ነበር። እና ሁሉ ሰላም እንደሆነ እየነገረችው ልጄ ደስተኛ እንድትሆን ነው እኔ የምፈልገው፣ ደስተኛ ሆና ለማየት ነው የምትፈልገው እያለችው ነበር። አይ ቢሆንም የሆነ ነገርማ ተፈጥሯል፣ ግን ሁሉ ነገር ይስተካከላል ብዬ ተስፋ አረጋለሁ እያላት ነበር። እና ግን ኢሜ በጣም እያለቀሰችና እየጮች ነበር።
የተፈጠረው ነገር ከባድ ነው። ይህን መቋቋም አልችልም። ይህን ሜሴጅን ስትራስት ያለች በጣም ተከፍታ እያለቀሰች ነበር። እንደ አጋጣሚ እና ዳጊ ቆሞ እያያት ነበር ማለት ነው። ውድ ተመልካቾቼ የዛሬ ቪዲዮ ምስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ።